ወንበሩ ሰው አለው እና ልሂድልህ? አብሮ መብላት ካልደበረች ተቀመጪ። እኔም ሰው እየጠበቅኩ ነው። እኔም ሰው ሸኝቼ እየተመለስኩ ነው። ስለዚህ አንተ ጨርሳል፣ እኔ እየጀመርኩ ነው። ፍቅረኛሽ ነው? አልወሰንም። ታዲያ ቀድመሽ ለምን መጣሽ? ስጠብቀው ደስ ይለኛል። ስሜትሽን ያውቃል? እፈራዋለሁ። አንተ ፍቅረኛህን የሸኘኸው? አይደለም፣ ማፈቅራትን ልጅ ነው። እሷስ? ቀን ስጠብቅ ለመናገር የሚጠብቃትን ፍቅረኛ ለማግኘት ጥላኝ ሄደች። ለምን እስከዛሬ ሳትነግራት? እፈራታለሁ። ፍርሃት ምን እንደሆነ ታውቂያለሽ? አዎ በደንብ። ዝም ብሎ ከመታመም ተናግሮ ደህና መሆን ይሻላል። ሲመጣ ተናገሪ፣ ዝምታሽን ስበሪው። ተለማመጂ ድፍረትን። ስንት አለ መሰለ መኖር የሚፈልገውን ሆኖ ማሳየት የከበደው። ድፍረት ብቻ በቂ አይደለም፣ መማርም ያስፈልጋል። ከሳው አይደል? አሪፍ ነው፣ እንዳሰብኩት አይደለም። ከባድ ጊዜ ነበር። ደስተኛ እንደሆንሽ እየነገሩኝ ነበር። ምን ጠብቀህ ነበር? ስትለያይኝ ጊዜ ራስሽን ጎርተሽ ምትሞቺ ነበር የመሰለኝ። እምነቴን እንጂ እኔን አልገደልከኝም። ጥሩ ነው። በመለያየታችን ምን እንደተማርኩ ታውቃለህ? ምን ተማርሽ? ማንም ማንንም አጥቶ እንደማይሞት። ሰው መንገደኛ ነው፣ ይመጣል ይሄዳል። እኛም ተጓዥ ነን፣ እያረፍን እንቀጥላለን። መኖር ይቀጥል። መልካም ህይወት። ደስ ይላል። ጆ እባክህ ምሩ ተይኝ እባክሽን። እኔ ስጎዳ ማየት ትፈልጋለህ? ባልፈልግስ ምን አመጣለሁ? እኔ ጫማ ጠራጊ፣ አንቺ ሀብታም ልጅ። እንዴት ነው ቤተሰቦችሽ የሚፈቅዱት? ቤተሰቦቼን ተዋቸው፣ እኔ ለራሴ አውቃለሁ። አንቺ እዚህ ልጅ ጋር እንዳትመጭ ብዬሽ አልነበረም? አየሽ፣ ቤተሰቦችሽ እንድታየኝ እንኳን አይፈልጉም። እኔ አልፈልግም ብያለሁ። እኔ ለወደድኩ ቤተሰቦች ምን አገባቸው? ምን አልሽ? ጭራሽ እዚህ አቆመሽ ልክ ልኬን ትነግሪኛለሽ? ደብድብኛ። እማዬ እኔን የምትወጂ ከሆነ ምርጫዬን ውደጂልኝ። በአሁን እሱን ተይውና ወደ ቤት እንሂድ። ሌላውን ቤት እንነጋገራለን። እኔ ለሱ መኖር አልችልም፣ አልሄድም። እንደዛ ነው? ጥሩ፣ አባትሽ መላውን ያበጅልሻል። ይኸውልሽ ምሩዬ፣ ዝም በል አምላኬ። ማን ነው መጣው? ጆ አሞኛል። ሁሉም ሰው አውጥቶ ጣለኝ። እባክህን እርዳኝ። ምን ሆነሽ ነው? ከየት መጣሽ? የምሄድበት አጣሁ። ምንም ቢሆን አንተ እንደማጥለኝ አውቃለሁ። ምሩ ምንድን ነው? ምንም። አወቅሻት? የቀድሞ አወቅኳት። የቀድሞ ፍቅረኛ ነበረች። እና አሁን ምን እያደረጋችሁ ነው? ታማለች። እና ታዲያ ምን አገባ? ጆዬ ሳልሞት አሳክመኝ። የኔ ፍቅር ይኸውልሽ፣ አብረን እያለን ብዙ አግዛኛለች። ያለሷ እዚህ መድረስ አልችልም ነበር። እባክሽ ላግዛት። ጆ አያገባም። ናግባ ናግባ። ይሁን ልጆ እግር ከዚህ ቤት እንቀሳቀስና እኔ እናንተ የመጨረሻችን ነው የሚሆነው። የማንን መንገረኛ ዳር እዚህ ጮትብኝ እንዴ? እቺ በሽተኛ እዛ በሽቷን እየዞረች እየለቃቀመች አንተ ጋር ትመጣለች። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ። ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አየው የድሮ ፍቅረኛ የነበረ ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ ናስካለውና ማኔ ነው አንተ ነውና እያልኩ አይደለ ወይ አብዬ? እዚህ አካባቢ ማሳጅ ቤት ፈልጌ ወገቤን ጫን አለኝ። ማንቋቋት ፈልጌ ነው። በኢየሱስ አንተ እኔ ምንድነው የሚያስደነግጥ? ወንድ ልጅ አይደለ እንዴ? ኤክስትራችሁ በጣም አሪፍ ነው ብሎኛል። አትደንገጥ፣ አትሩጥ። እዚህ ነው ህይወትን የማላምናት። እያልኩ አይደለ እንዴ? ምን ያስሮጣ?
ለዚህ ነው መኖር የሰው ስም ብቻ ነው የምለው። አንቺ ምርጥ ግቢ በዘር ተቀቀቀ እንትን የመኪና ቁልፍ ረሳው ጠረጴዛ ላይ ካለ አይተኸው ቶሎ በል አለ አለ አይቻለሁ ኖ አንሳውና ናዶ አይቻለሁ እንዴ ምን አነሳሽ አዎ ሰንስቼዋለሁ እኔ ቆልቆ ሂደህ ማለት ነው ጠረጴዛው እንደዚህ በእጅ አንስተህ በኪሱ ቁልፉን በቃ እንደ ቀልድ ተውካት? አዎ እባክህ ተውኳት። ቆይ ልታገባ እንደሆነ ነግረሃታል? አልነገርኳትም። ለምንድን ነው እሷን ማግባት ያልፈለገው? እሷ ፍቅረኛ እንጂ ሚስት መሆን አትችልም። ማለት ሴትነት ይጎላታል። ዘላ አልጠገበችም። መረጋጋት ይቀራታል። ሚስት የልጆች እናት ለመሆን ማንነት ይፈልጋል። የተረጋጋ ማንነት። ላንተ ስለተውኩትን ማንነት፣ ላንተ ስለተውኩትን መረጋጋት ስታቀኝ እንዴት ነበርኩ እንዴ? ምሩ አንተ ነበርኩ እኮ ሴት የሰራት ክብሬን ማንነቴን ላንተ ስል ነበር የተውኩት። ያንተ ነጻ ሴት ወዳለው ማለት ነበር የኔን ተሳቆ መሳቆ ወደ ማስካካት የቀየረው። ፈረቱኝ ስትለኝ ነበር ሽንሽኔን አስወልቀ ሱሪ ያስለበስከኝ። ላንተ ብዬ ነበር ቤተሰቦቼን የተውኩት። ላንተ ስል ነበር ባጥር ዘልዬ በየጭፈራ ቤቷ አብሬ የዞርኩት። ስታውቀኝ እኮ እንዳልነበርኩ። ለነገሩ ልክ ነህ። እሺ ማለት ያቀለለኝ አይደል? መልካም ጋብቻ። ምሩ መቼም ደስታ ያስደስትሻል። ለሰርጌ እንዳትቀሪ። ላንተ ስላፈረስኩት ማንነት በሌላ ሴት ተተክቶ ስትዳር ለማየት ልምጣ? ኧረ እኔ እንደዛ አላሰብኩም። ባትወደኝም በዚህ ልክ ጨካኝ ነህ ብዬ አስቤ አላውቅም። ትሰማኛለህ? እኔ እዚህ ቤት እያለሁ እናትህ እዚህ መታ አታርፍም። ምን ማለት ነው? ወይኔ እወጣለሁ እንጂ እዚህ ቤት አብረን አንቆይም። ያምሻል? ላንቺም እኮ እናትሽ ነች። ምን አረገችኝ ብለሽ ነው? ታውቂያለሽ ደግሞ ለሕክምና ለአንድ ወር ብቻ ነው እዚህ የምታርፈው። ትሰማኛለህ? የባል እናትና ሚስት ሲስማሙ አይቻላቅም። ፍቅራችን እንቅፋት እንዲገባበት አልፈልግም። ስለዚህ ምን ሆቴል ይዛ አሳርፋቸው። እኔ ልጇ እያለሁ ነው እናቴ ሆቴል ይዛ የምታርፈው? እንግዲያውስ ምረጥ። አቤት ከኔና ከእናትህ ምረጣ። ትሰሚኛለሽ? እናቴ ገርፋና ተንከባክባ ባታሳድገኝ ዛሬ ባልሽ አታርጊኝም ነበር። እና የኋላው ከሌለ የለም የፊቱ ያሻገረኝ እንድልይ አልሰብርም። ከፈለግሽ መሄድ ትችያለሽ። አንተ ይዛና ቢገባሽ ነገም አንቺ ልጅ ትወልጃለሽ። እንዴ ጋሽ ቀጭሩ ትፈልጉት ነኝ በስልኩ ጉዳይ አለኝ። እኔ አዳምጡኝማ። አንተ ነው ላገባ ፈልጊ ሽማግሌ ሆኖ እንደዚህ አንተ አታገባም ምን አለ የምትለው አንተ እንደሚያገባ ሰው እንትን እሺ እኔ እኮ ያው በእጅ ነው ብዙ ጊዜ ምን አንተን የመሰለ ልጅ እስካሁን አለማግባት አዝናለሁ። አባታችሁ በጣም ኃይለኛ ነው እና አንቱ እንድታሳምኑልኝ ችግር የለውም። አንተ ጨዋ አይደለህ እንዴ? በጣም ነው ቤቱ በዚህ ነው። እንጠይቃ እሳቸው ናቸው። ሰላም ነው። እንዴት ነው? አለን። ሰላም ነው። እንዴት ነው? ያው የመጣ ነው እንግዲህ ልጃችሁን ሄሎ ገብቷል ኮንቲነሩ? ሁሉም ሀብታም ናቸው። ሁሉም ኮንቲነር በቃ እሺ። ምንድን ነበር ያላችሁኝ? ልጃችሁን ለኔ ፈልጊያት ነው። ለማ ለራሴ እንትን ሽምግልና እኮ ነው። ልጃችሁን ለኔ ፈልጊያት ነው። እንትን ምን ሽማግሌ አምጣ ብሬን ሰጠው። እናት ቀለበት ወንድሜ በዚህ ክረምት የሚገርም ውሳኔ ማግባት አለብኝ ወንድሜ። በጣም ከባድ ጉዳይ